በትክክል ፕሮጀክቶቻቸውን እያየን ቶሎ ሐውልት ካልተከልንላቸው በስተቀር መጪው ጊዜ ትንሽ ከበድ የሚል ይመስለኛል። እዚህ ይህን ፕሮግራም የምትከታተሉ ይህን ፕሮግራም የምታዩ ሰዎች እንደ ሳምፕል ውሰዱትና ይቻላል። በአንድ ሰው በጥቂት ሰዎች መርሃ ግብሩን ማድረግ ይቻላል። ይሄው የጎንደሩን ማየት ትችላላችሁ። ቴሌግራም ላይ ነው የጻፍኩት። ምን ብዬ ጎንደሮች እስቲ ባካችሁ በእናታችሁ እንደው ብዬ ተናገርኩ። ወደ 600 ሰው ባንዴ መምጣት ቀላል ነው። ከ600 ሰው አንድ ሰው ነው የወሰድኩት። ያ የማርያም ወርቅ የሚባለውን ብቻ ነው የወሰድኩት። እሱም ደግሞ ልምድ ስላለው ሁኔታውን ስለሚያውቀው ያደርግለ። እግዚአብሔር እሺ ይበለው፣ እግዚአብሔር ይታዘዘው፣ ይጨምርለት። በእውነት ወደፊትም እዚሁ በቲክቶክ ቀርቦ ስለ ፕሮጀክቱ እንዲያስረዳኝ እናንተም ጥያቄ እንድጠይቁት አደርጋለሁ። በጣም ግሩም የሆነ እቅድ ነው ይዞ የመጣው፣ ግን አቀለለልኝ አለ። ያወጣው ወጪ ግን የለም። ምናልባት ዛሬ ልጁ ለአንደኛው መኪና ያወጣው አለ። ለልጁ አባቶች ራሳቸው እንዲሰጡ ታደርጋለህ። ለዛ እስከ ኔታ ጋር የሄደበትን የማርያም ወርቅ እንትን ያለውን አባቶች እንዲሰጡ፣ እኔም ራሴ ደግሞ ልኬ የዛች መኪና ከኪሱ አውጥቶ ከሆነ ልጁ ፋሲል ያንን አደርጋለሁ ማለት ነው። ነገር ግን ያው ደጋግ ሁለት ባልና ሚስቶች አባቶቼን አስደሰቱልኝ። እንደገና ቤተ ክህነቱም ሊቀ ሊቃውንት ዕዝራ፣ ሊቀ ጳጳሱ፣ ዋና ስራ አስኪያጁ ዋልድባን በሚመጥን መልኩ ለአባቶች ክብር ሰጡ። ደግሞ ይሄ ቦታው በጣም ከባድ ነው። በጣም ብዙ ሰው የሚቀበርበት ቦታ፣ ያኛው ሩቅ ስለሆነ በጣም ብዙ ሰው የሚቀበረው እዚህ ሰቋር እየሄደ ነው። ዋልድባ ቅበሩኝ የሚል ሰው እንኳን ሄዶ የሚቀበረው እነሱ ጋር ነው። እነሱ ደግሞ ለመጣ ሰው ሁሉ እንግዳ እንዴት ባዶ ሆዱን ይሄዳል እያሉ ያችኑ ያገኟትን ነገር ለመጣ ሰው ሁሉ ጠበል ጠዲቅ ሰጥተው ነው የሚሄዱት። የእኛ ሰው ደግሞ በልቶ ብቻ ነው አመስግኖ አቤት በረከት በላን እያለ ይሄዳል። እነሱ ግን እየቆረቆዙ ነው የሚሄደው። አንደኛ በቁማችን ሳንረዳው፣ እንደገና ደግሞ አሁን ከሞትን በኋላ አስከሬን ይዘን ሄደን እዛ አስከሬኑን እዛ ጥለን አስከሬኑን መጣል ብቻ ሳይሆን ደግሞ እንደው አስከሬኑን ተከትለን ባዶ እጅ ከምንሄድ ሳንቲም ይዘን ሄደን በሉ ደግሞ ነገ ሌላው ሲመጣ ይህንን ታቀርቡበታላችሁ እንኳን አንልም። ብዙዎቻችን ራስ ወዳድነን። ገዳማት ሄደን ገዳም በልተን በረከት ብለን መሶባቸውን ጎተራቸውን ባዶ አድርገን እንደ ግሪሳ ከዛ እንመጣለን። እኛ በጣም ብልጦች ነን። ይሄ መቅረት አለበት ማለት ነው። ሌላው እንግዲህ ከነገ ጀምሮ እስካሁን ምንም ችግር የለው። ከነገ ጀምሮ የተኩስ አቁም ስምምነት አድርገናል። በእውነት የተኩስ አቁም ስምምነት አድርገናል። የተኩስ አቁም ስምምነት አድርገናል። ከማን ጋር ነው የተኩስ አቁም ስምምነት? እዚህ በፖለቲካው በኩል ያለውን የተኩስ አቁም ስምምነት አድርገናል። የአፋድ ሀይዴን እሱ ጊዜ ወደዛ እናደርግና አሁን ትኩረታችን ገዳማችን ላይ ይሆናል ማለት ነው። አባቶቻችን ላይ ይሆናል ማለት ነው። አሁን ተኩስ የለ። እኔ ዝም አላየውም አልሰማውም። በቃ ተነጋግረናል። እኔ አላየውም አልሰማውም። እንደዚህ ሆነ ምንም አያገባኝ። ምንም በቃ ዋልድባ ነኝ። የተኩስ አቁም ስምምነቱን በፈቃደኝነት ተሰኞ ከቅዳሜ ጀምሮ እስከ ሰኞ ማታ ድረስ የተኩስ አቁም ስምምነት በእንትናም በአብይ አህመድም ላይ አያገባኝም፣ በእስክንድር ነጋም ላይ አያገባኝም፣ በዘመነ ካሴም ላይ አያገባኝም፣ በምሬ ወዳጁም ላይ አያገባኝም፣ በኦነግም ላይ አያገባኝም፣ በሻቢያም ላይ አያገባኝም፣ በህወሓት ላይ ወያኔ አያገባኝም። ወያኔ ምንም አልልም፣ ጠባይን ነው የማሳምረው። ምንም ማንንም ምንም አልናገርም። በጣም ጸባይኛ ነኝ። በጣም ጥሩ ሰው ነኝ እንደምታውቁት። በጣም ተኩስ አቁም ደግሞ ተኩስ አቁም ነው አይደለም እንዴ? ንገሩኝ። ተኩስ አቁም ነው። ለምሳሌ ፍልስጤምና እስራኤል ያን ሁላ ቦምብ ይቀጣቀጡና የተኩስ አቁም ስምምነት ሲባል በቃ ቦምብ የለም፣ ፈንጅ የለም፣ ሚሳኤል የለም፣ ድሮን የለም። ኢራንና እስራኤልም አይታችኋል። አሜሪካ ተቀጣቀጡ። ከዛ በቃ ተኩስ አቁም ነው አለቀ። ተኩስ አቁም ከተባለ በኋላ እኔ አንደኛ በጣም ትዕግስተኛ ነኝ፣ ወደ ሰፊ ነኝ። ቢጎነትሉኝም ቢናገሩኝም እኔ አልሰማውም። ምን ዋልድባ ነኝ፣ ጸሎት ላይ ነኝ፣ ጾም ላይ ነኝ፣ ምን ላይ ነኝ አያገባኝ። የሚፈታተነኝ እንኳን ከመጣ በስመ አብ ወወልድ ወመንፈስ ቅዱስ ብዬ
ይሄ ነገር ከኔ ይራቅ ብዬ ነው የማልፈው። ያው ሁላችሁም ታውቃላችሁ ጠባይን፣ በጣም ጸባይኛ ነኝ እና የተኩስ አቁም ስምምነቱ ሙሉን ያካለለ ነው። ይሄ የአዋፋት ዝማሬ እነ ነጃትን እነ ኢጃትን እነ ነጃትን ያካልላል። ለእነሱም ላስተምራቸው ነው። ለነ ነጃትም ላስተምራቸው ነው። ነጃት ለኮንሰርቱ ወደ 35 ሚሊዮን ብር ነው ከምዕመናን የሰበሰበው እና የገንዘቡ ኃላፊ የነጃት የጃን ሄኖክ ባለቤት ናት የምታስተባብረው። ውድ ባለቤቱ ናት የምታስተባብረው። እና ያሁላ ገንዘብ ለገዳማውያን አይደለም የሆነው፣ ለኮንሰርት ነው የሆነው፣ ለስቴጅ፣ ለሳውንድ ሲስተም። በዕለቱም የመጣው ደግሞ ጠቅላይ ሚኒስትሩ ብቻ የሚቀረጽበትን ድሮን ነው። የሬዲዮ ፋና የቴሌቪዥኑ የኮንሰርቱን የቀረጸው ማለት ነው። ያን የአዋፋት ዝማሬን የቀረጸበት በዛ ነው። ለእነሱም ላሳያቸው ፈልጋለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ገንዘብ ሰብስበው ራሳቸውን የሚጠቅሙትን ደግሞ ቅዳሴ እናስተምራለን ብለዋል። ለዛም ደግሞ ገና ፈንድ ይፈልጋሉ። ያፈንዳቸውና እኔ አሁን ክፉ አልናገርም፣ ግን እነሱንም ቢሆን አስተምራለሁ። ሳት ብሎኝ ነው እየተናገርኩ ያለሁት። ተው እስከ ጥምቀት ቢያወራ ነው ተውት ምናምን የሚባለውም ነገር የለም። አረሳልህም እኔ ነጃትን አረሳትም። በቀደም እንኳን ሊያቀሳስሩ ይመጡ ጎንደርምዬ እንደው ይሄ ማህሌቱን ከራሴ ወስዶ ምናምን ህዝቡ እሱ ያለውን ዋይ ዋይ ሲሉት እንደገና ነጃት አጠፋ ማለት ነው ጃል ሄኖክ እና አንላቀቅም እሱን አለ። ግን የተኩስ አቁም ስምምነት ላይ ነን። አሁን የተኩስ አቁም ስምምነት ላይ ነኝ እኔ አሁን ዋልድባ ላይ ነኝ እና ደግሞ ዋልድባ ገብቼ ምንም ቢባል ዝም እላለሁ። ከዛ በኋላ ግን ያው እንደ ሁኔታው እንቀጥላለን ማለት ነው። ሌላ ምንም ጉዳይ ስለሌለ እንደዛ እንቀጥላለን ማለት ነው። ሌላው እስካሁን አይታችሁ እንደሆነ የባንክ አካውንቱን ለጥፍልን ምናምን እንደው በአባቶችም ደግሞ ሊጨንቃቸው ይችላል። እዛ ያሉት አንድ ሁለት ልጆችም እንደው እስካሁን መምህር ካለጠፍክ ምናምን ይላሉ። አልለጥፍም። እንደው ሰው ላይ ይሰጥ ይችላል። አይስጣ። እዚህ የሚሰጠው ሰው እግዚአብሔር የፈቀደለት ሰው ነው የሚሰጠው። እና ገንዘቡ ደግሞ ለነዚህ አባቶች ራበን በእውነት የዘንድሮ የከፋ ነው ላሉት አባቶች የሚባረክ ገንዘብ ነው። በአፎጨሌነት አይሆንም፣ በመስገብገብ አይሆንም፣ ካልፈቀደ አይሆንም። ሰዓት ተነግሯል። በሰዓቱ መሰረት ነገ እንለጥፋለን። ነገ ስታስገቡ ትውላላችሁ። ከዛ በኋላ ማታ ደግሞ እንደዚሁ ዝግጅት እናዘጋጃለን። በቴሌግራም፣ በቲክቶክ፣ በሁሉ ነገር እናዘጋጃለን። ያኔ እያንዳንዱ ሰው ይቀርባል። ሁልጊዜ የማደርገው ነው። ገንዘብ ቤተክርስቲያኒቷ ምዕመናኖቿ ገንዘብ አላቸው፣ ግን ለማን ይስጡት? የተቸገሩት ያ ነው እንጂ ገንዘብ ሞልቷል። አንድ ፕሮጀክት ለመስራት ወደ 3 ሚሊዮን ዶላር ለማዋጣት ከ3000 4000 ሰው አካባቢ ነው ያዋጣው። 1000 5000 10000 ዶላር ያዋጡ 70000 ዶላር ያዋጡ ሰዎች አሉ። በኦሮሚያ ያውላ ጭፍጨፋ በኦርቶዶክስ ላይ ሲደረግ ቴሌግራም ላይ ነው የጻፍኩት። በየዩቲዩቡ እየሄድኩ ነው ዋይ ብዬ ያለቀስኩት። ያ በአሜሪካው ማህበረ ካህናት ገባ። ከዚያ በኋላ ለሁሉም ሰው ሄደው ሁሉም ተከፋፈለ ማለት ነው። በጣም ጥቂት ሰው። በአሜሪካ ያለው ህዝብ ራሱ ስንትና ስንት ሚሊዮን፣ በካናዳ ያለው ስንትና፣ በአውሮፓ ያለው ስንትና እነዛ ሁላ ጥቂት ሰዎች ያዋጡት ገንዘብ ያደረገውን አይተናል። ለዋልድባም ለምንም ስል አይታችኋል። በጣም ከጥቂት ሰዎች ብዙ ሚሊዮን የሚፈለገውን ነገር ብቻ በመዝጋት አንድ ቦታ ደግሞ ገንዘብ መከማቸት የለበትም። ዋልድባ ሰቋር ብቻ ገንዘቡ ተቆልሎ ሌሎች ገዳሞት ባዶ መሆን የለባቸውም። ስለ እውነት ባዶ መሆን የለባቸውም። ሌሎቹም ገዳሞች ደግሞ እንትን ማለት አይታችሁ እንደሆነ ዋልድባ አብረንታቶች ኧረ በቃን ደሞ ለሌሎች ገዳማት፣ ደሞ ለሌሎች ወንድሞች፣ ደሞ ለሌሎች አባቶች። ይሄ ነው በቃ ገዳማዊ ማለት ኢትዮጵያዊ ማለት ይሄ ነው። የኢትዮጵያ ቤተክርስቲያን ማለት ይሄ ነው። ይሄንን ግን ሌሎች ቢያገኙት ደግሞ እንዴ
ኧረ ገና ነው ይላሉ። 100 ሚሊዮን ኧረ ገና ነው ጨምር፣ ምን ችግር አለው? እዛ ፕሮጀክት ያንጻሉ እነሱ አስመጭና ላኪ። ኮተቤ ላይ G+6፣ አዋሳ ላይ አንዲት ትንሽ እንትና ወፍጮ፣ የእህቴን ልጅ ካናዳ ብልካት አሜሪካ ያስባሉ በቤተክርስቲያን ገንዘብ እና በጣም ያስጠላል። ግን በጥቂት ሰዎች ብዙ ስራ መስራት ይቻላል ማለት ነው። ስለዚህ ጥቂት ሰው ነው ስራውን የሚሰራው፣ በጣም ጥቂት ሰው ነው ደግሞም የተፈቀደለት ሰው ነው ይመጣው እና ብዙ ጊዜም እናገራለሁ። እንደውም አንዳንዶች አባቶች በመስቀል ከኋላ መጥተው አውደ ምሕረት ላይም ስናገር አረ እንደሱ አትበል ባክ ምናምን ይላሉ። ትኩረት ገንዘብ ላይ ስለሆነ ብቻ ማለት ነው። አሁን ውሻ ምንድን ነው የሚያየው? ውሻ እግር ነው የሚያየው። በቃ እንደ እግር በቃ ለመንከስ ማለት ነው። ውሻ ደግሞ ወጣቶች ምንድን ነው የሚያዩት? ጎረምሳ ምንድን ነው የሚያየው? አያገባኝም እሱ እንኳን በቃ የሆነ ነገር ያያል። እንደዚህ ያያል። ልክ እንደዚሁ እኛም ቤት ትልቁ ችግር ገንዘቡ ላይ ብቻ ነው። ያን ገንዘቡን ስንል ግን ምዕመናንን እያጣን ነው። ያ ትክክል አይደለም። ቤተክርስቲያኒቷ አሁን መስራት አለባት፣ ልማት ላይ መስራት አለባት። ምዕመናን አስራት በኩራታቸውን እንዲያወጡ ማድረግ አለባት። ምዕመናን በስራ እንዲተጉ፣ በስራቸው ውጤታማ እንዲሆኑ ማስተማር አለባት። መጸለይ አለባት ቤተክርስቲያን ለልጆቿ ፈተናው እንዲያርቅላቸው፣ እግዚአብሔር በስራቸው ውጤታማ እንዲያደርጋቸው መጸለይ አለባት ቤተክርስቲያን። ዝም ብሎ ገንዘቡን ብቻ አምጥቶ ከከሌ ብሎ መቀበል አይደለም። በቅድስና በንጽህና ሰርተው አስራታቸውን እንዲያወጡ ለማድረግ ማስተማር አለባቸው። ያላስተማርከውን ልጅ ጡረኝ ብትለው ከየት አምጥቶ ይጦራል? ያልዘራኸውን አብቅል ብትለው፣ ፍሬ አፍራ ብትለው ከየት ይመጣል? እና መስራት አለባቸው። ከወጣት ጀምሮ ከትልቅ ጀምሮ ቤተክርስቲያን የአስራት በኩራትን ጥቅም የምጽዋትን ጥቅም መስራት አለባት። ለምሳሌ አሁን በቤተክርስቲያን ውስጥ የምናየው ምድራዊ ምጽዋት እኮ ለካህናት ደሞዝ አልነበረም። ካህናት የነዳያንን ተሻምተው በጉልበታቸው በልተው እኮ ሙዳየ ምጽዋት ቤተክርስቲያን በራፍ ላይ የሚቀመጠው ለካህን ደሞዝ ለመብራትና ለውሃ መክፈያ አይደለም። እዛ የሚቀመጠው ሙዳየ ምጽዋት ለድሆች የትንሣኤ፣ የፋሲካ፣ የልደት፣ የጥምቀት እንዲያበሉ ድሆችን ቤተ ክርስቲያን በዛ በሙዳየ ምጽዋት ገንዘብ እንድታበላ ነበር ስርዓት የተሰራው። ያንን ነው ከድሃ ቀምተው ዛሬ አባቶቻችን ካህናት ከድሃ ቀምተው በቅዳሴ መሃል የሚዞርላችሁ እዛ መሬት የሚቀመጠው በሙሉ የድሆች ነው። ቤተ ክርስቲያን ለድሃ ሰብስባ ድሃ የምትረዳበት የምትጠቅምበት ነበረ። ዛሬ ራሱ ካህኑ ድሃ ሆነ። ከዛ ድሆቹን ጥፋ ከዚህ ዛ ምዕመናን ይስጧቸዋል። ምዕመናን ሁለት ቦታ ለድሃ እዛ ይሰጣሉ፣ ለካህኑ እዚህ ይሰጣሉ። ያ ከሚሆን ቤተክርስቲያን በአስራት በኩራቷ በስዕለት ገንዘቧ ብታደርግ፣ ቅድስናው በቤተክርስቲያን ቢበዛ፣ ካህናቱ የቅድስና ስራ ቢሰሩ፣ ከዛ በገዳሙ በአብያተ ክርስቲያኖች ውስጥ የሚደረጉት ተአምራት ራሱ ሰዎች አምተው ይሰጣሉ። ለምሳሌ ቁልቢ ሰው የሚሄደው ተደርጎለት ነው። 9 ሚሊዮን የሚሰጡ አሉ፣ 10 ሚሊዮን የሚሰጡ አሉ፣ 1 ሚሊዮን የሚሰጡ አሉ፣ 2 ሚሊዮን የሚሰጣሉ። ማን? ያ ሊቀ መላኩ ቅዱስ ገብርኤል ስለፈጸመላቸው። አሁን ያ የድሆች ገንዘብ አይደለም፣ የካህናቱ ነው። አለቅ በቤተ ክርስቲያን ውስጥ ካህናቱ ቅድስና የሚያበዛ ነገር እየሰሩ ያችን ሙዳየ ምጽዋት ደግሞ ለድሆች ቢያደርጉ እግዚአብሔር ይረዳቸዋል። ዛሬ ቤተ ክርስቲያን ድሆችን ገፍታ የድሆችን ቀምታ ቤተክርስቲያኑ አሳሳቶን የቤተክርስቲያኒቱ አመራሮች ያን በማድረጋቸው ብዙ ችግር ነው የሚታየው። ይህንን መቅረፍ የሚቻለው በማስተማር ጠንካራ እንትን በማድረግ ነው። ይሄን በመናገሪያውን ካህናቶቹ ሌሎቹ ይወዱኛል፣ ድሆች ካህናት ይወዱኛል፣ የተቸገሩ ካህናት ይወዱኛል። ኢንቨስተሩ ካህን ግን ምን አይነት ደግሞ አዲስ ባህል አመጣባቸው? ደህና የተረሳውን እየቆሰቆስ ነው የሚለኝ አይደለም። እና መስገብገብ እኔ ብቻ ማለት አይገባ። ቤተክርስቲያን
ምዕመናኖቿን እየጠየቀች የታመሙትን ሄዳ እየጠየቀች የተጣሉትን ሄዳ እያስታረቀች ነው የሚሆነው። ስለዚህ ለቤተ ክርስቲያን የሚያስፈልጋት እንዲህ አይነት ትምህርት ነው። እንዲህ አይነት ትምህርት እንዲህ ሰው ላይ የሚሰራ ትምህርት ነው የሚያስፈልገው። ገንዘብ ላይ የሚሰራ ብቻ አይደለም፣ ሰው ላይ የሚሰራ ገንዘብ ነው የሚያስፈልገው። አሁንም ደግሜ እናገራለሁ። ነገ ጀምሮ በሚሰጠው የዋልድባ አባቶች የበረከት ስራ ላይ የምትሰጡት ገንዘብ የራሳችሁ ቢሆን ይመረጣል ብቻ ሳይሆን የራሳችሁ እንዲሆን ይመረጣል። ያ የራሳችሁ ማለት ምን ማለት ነው? ተቀጥራችሁ የምትሰሩ በላባችሁ በወዛችሁ ያመጣችሁት እንቅልፋታችሁ ያመጣችሁት። በተለይ አሜሪካ፣ ካናዳ፣ አውሮፓ ቁጭ ብሎ መስራት የለም፣ ቆሞ ነው የሚሰራው። በተለይ ጀርመን ያለው ሌሎቹም ጋር እንደዚሁ ሊሆን ይችላል። ኩላሊታችሁ እየፈረጠ ወገባችሁ እየተንቀጠቀጠ ለብዙ በሽታ ተዳርጋችሁ ነው ገንዘቡን የምታመጡት። አሁን ከዛ ገንዘብ ላይ ብዙ ሰው የሞላችሁ ይመስሏል። ግን ከዛ ላይ ደግሞ ከልጆቻችሁ ጉሮሮ ላይ ቤተሰብ ከዛ ከምትረዱት ላይ ቀንሳችሁ ባዶ እጃችሁን ቀርታችሁ ደግሞ እኔ ለእግዚአብሔር ይህን አድርጌያለሁ እግዚአብሔር መቼ አደረገልኝ ማለት አይደለም። በቃ እግዚአብሔርንም ሳታማርሩ እግዚአብሔር በረከቱ እንዲጨምርበት አድርጋችሁ ያላችሁን የራሳችሁን ገንዘብ ጠዋት ተነስታችሁ እንቅልፋታችሁ የሰራችሁበትን፣ ሌሊት እንቅልፋታችሁ የሰራችሁበትን፣ ወጥታችሁ ወርዳችሁ የሰራችሁበትን፣ ወገባችሁ የጎበጠበትን ያንን አምጥታችሁ ስትሰጡ አያችሁ እግዚአብሔር ይባርከዋል። በቃ ንጹህ መስዋዕት ማለት ነው። የአቤል መስዋዕት ማለት ነው። አለቀ። ያን አምጣችሁ ስትሰጡ ያን አምጣችሁ ስትሰዱ እግዚአብሔር ያን ይባርከዋል። የእናንተን ህይወት ይለውጠዋል። ጎዶሏችሁን ይመለዋል። የምትለምኑትን ይሰጣቸዋል። ግን ደግሞዋለሁ መቼም ሳልናገረው ማላልፍ ነው። ሰው አግተህ ገንዘብ ያለሃል ሰው አግተህ ይህን ያህል ሚሊዮን ክፈል እያልክ ስትዘርፍ ቆይተህ ዛሬ ኢንቨስተር የተባልክ አለ። የስንት ሰው ቤት ፈተህ፣ የስንት ሰው ቤት በትነህ፣ የስንት ሰው ትዳር በትነህ፣ የስንት ሰው ህይወት አጨልመህ አንተ ግን ኢንቨስተር ሆነህ የ40 ሚሊዮን ብር መኪና ትነዳለህ፣ 2 ፎቅ አለህ፣ ዱባይ ትነግዳለህ፣ ቁጭ ብለህ ትነግዳለህ። የሰው ደም ማለት ነው። ያንተ ገንዘብ ባናት ይጥፋ፣ አንተም ገንዘብህም ጥፉ። እግዚአብሔር ያጥፋችሁ። የድሃ ገንዘብ አምጥቼ እሰጣለሁ ብትለኝ 10 ሚሊዮን 100 ሚሊዮን አንተም ገንዘባችሁም ጥፉ። እግዚአብሔር ያጥፋችሁ። እግዚአብሔር ያጥፋችሁ። ደግሞ አላችሁ ዳኛ ሆናችሁ፣ ፖሊስ ሆናችሁ፣ ሚኒስትር ሆናችሁ፣ አቃቤ ሕግ ሆናችሁ ስንቱን አስጨንቃችሁ አስለቅሳችሁ ተደራድራችሁ አሸማቃችሁ አይገቡ ገብቶ ገንዘብ ተሸክሞ መጥቶ እናንተ እግዚአብሔር ፍረዱ ብሎ እግዚአብሔርነትን ሰጥቷችሁ የእግዚአብሔርን ዙፋን ሰጥቷችሁ በምድር ላይ ያለ ጉቦ ያለ ሙስና ፍትህን አስፍኑ ብሎ ሰጥቷችሁ እናንተ ግን ያን ስልጣን ተጠቅማችሁ ሰይጣን ሆናችሁ ዲያብሎስ ሆናችሁ ድሆችን አስለቅሳችሁ ፍርድን በገንዘብ አጣማችሁ መኪና አላችሁ፣ ቤት አላችሁ፣ ልጆቻችሁ ጥሩ ይማራሉ ምናምን፣ እሳት ይሁንባችሁ፣ እሳት ይልቀቅባችሁ። እግዚአብሔር በማይድን በሽታ ገንዘቡን አውጥታችሁ ለማኝ የኔ ቢጤ ያድርጋችሁ። ከዛ ገንዘብ አለኝ ብለህ እልል በልልኝ 10 ብር ሰጥቻለሁ። አንተም ገንዘብህም ገደል ግባ፣ ጥፋ። ለዋልድባ አባቶች አትስጥ። እግዚአብሔር አይዘበትበትም። እግዚአብሔር አይሞኝም። እንዲህ አይነት ገንዘብ የሚፈልጉት ሌሎች ናቸው። እሱም ፕሮቴስታንቶች ጋር ሄደ መስጠት ትችላለህ። ሌላ ቦታ ሄደ መስጠት ትችላለህ። ሙስሊሞቹ ጋር ሄደ መስጠት ትሰጣለህ። ገንዘቡን አምጣው እንጂ ከየትም አምጣው የራስ ጉዳይ የሚሉት እነሱ ናቸው። እኛም ቤት አለ፣ ማንም ይሁን ምን አገባኝ አምጣ ይስጥ የሚል አለ። ለዚህ ነው ብንጸልይ ጸሎታችን አይሰማ፣ ከጦርነት አንወጣ፣ ከረሃብ አንወጣ፣ እንጮሃለን፣ እናለቅሳለን። ይሄ ማጅራት ተመቶበት የመጣው ገንዘብ ከመስዋዕቱ ጋር ተቀላቅሏል። እንዴት አድርጎ እግዚአብሔር ይስማል? እንዴት አድርጎ እግዚአብሔር የቃየንን መሴት እንዴት አድርጎ ይቀበለው? እንዴት ይቀበለው? በግልሙትና የመጣ በነፍስ ማጥፋት የመጣ በዘረፋ የመጣ ሀገር ሰርቃችሁ ሀገር ሽጣችሁ ስልጣን ላይ ሆናችሁ እናንተ ባይታወቅም በሌላ በኩል ሀገር ዘርፋችሁ ሀገር አቆርቁዛችሁ በልጃችሁ ባክስታችሁ ባጎታችሁ በምናምን ስም አምጥታችሁ እናንተ ኢንቨስተር ናችሁ። ታቦት ሽጠህ የከበርክ
አሁን ነገ መጥቼ እዚህ ለዋልድባ ምናምን አልቀበልም። እኔ የሚሰጠውን አላውቅም፣ ግን ባታደርጉ እናንተ ባትመጡ ድራሽ አባታችሁ ቢጠፋ በቃ አለቀ። እግዚአብሔር አይዘበትበትም። ነጋዴዎች በንጹህ እየነገዳችሁ ለመንግስት የሚገባው ለመንግስት፣ ለቤተሰባችሁ የሚገባው ለቤተሰብ፣ ለእግዚአብሔር የሚገባው ለእግዚአብሔር የምትሰጡ እግዚአብሔር የባረከላችሁ እናንተ ስጡ። ነገር ግን ነጋዴ ነኝ ብለህ በርበሬ ውስጥ ሸክላ ጨምረህ የሚሊዮን ሰዎችን ጨጓራ፣ ጉበት፣ የውስጥ አንጀት ይበጣጥስህና የአባቴ አምላክ በዛ ያገኘውን ገንዘብ አምጥተህ እዚህ እልል በሉልኝ አባ እልል አስብሉልኝ ምናምን አይሰራም። አልቀበልም፣ አልስማማም። ቂቤ ነው ብለህ ቂቤ ውስጥ የሌለ ባዕድ ነገር ጨምረህ የህፃናትን ልብ፣ የአባቶችን ልብ፣ የወላዶችን የነፍሰ ጡሮችን ህይወት የበጠበጥክ አንተ ሌባ፣ አንተ ውጋታም ነጋዴ በዛ ያገኘው ገንዘብ እሳት ይሁንብ። አልቅም። በሚዛን ስታታልል የነበርክ ጤፍ ነው ብለህ አሸዋ ሞልተህ ስትሸጥ የከረምክ፣ ከሰል ነው ብለህ ድንጋይ ስትሸጥ የከረምክ እና አሁን አንተ አይ ጥሩ አይደለም። እንጀራ ነው ብለህ ጀሶ ስትሸጥ የከረምክ፣ ጀሷም ሰውን ሁሉ ፎሮፎራም ያረክ፣ የተሰነጠቀ ቤት ያረክ። አሁን አንተ መተህ እዚህ ዘመዴ 10 ሰጥቻለሁ እዛ ጀሷም። ይሄ ጥሩ አይደለም። አህያ አርደህ ስትመግብ ከርመህ ህዝቡን ለበሽታ ስትዳርግ ከርመህ እንደገና እዚህ ገንዘብ አለኝ ብለህ መምጣት ትክክል አይደለም። እና ገንዘብ የምትሰጡ ሰዎች ይህንን ታሳቢ አድርጋችሁ ነው። እንዲህማ ከሆነ ምን ልታገኝ ነው የትሉኛል። ታዩታላችሁ። ማገኘውን አሳያችኋል። ሀገርንም የሚሰራው ንጽህና ነው። ቤተክርስቲያንን የሚሰራው ንጽህና ነው። እናንተንም ህይወታችሁን ቀጥ አድርጎ የሚያኖራችሁ በንጽህና በቅድስና የተገኘ ገንዘብ ነው። ሰው ስትሸጥ ከርመህ፣ ሰው ስታገላብጥ ከርመህ፣ ሰው ስታስለቅስ ከርመህ፣ ሰው አያውቀውም። እግዚአብሔር ግን የሚያውቀውን ወንጀል ስትሰራ ከርመህ እዚህ በጎን እግዚአብሔር ልትሸውደው አይቻልምና የምትሰጡ ሰዎች ገንዘባችሁን የራሳችሁን ገንዘብ አርጋችሁ ብታመጡ። እነ ሰጋቱራ ሻጭ አንተ ሰጋቱራ እየሰማችሁኝ ነው፣ እያያችሁኝ ነው። እናንተ በአሜሪካም አለ አጭበርባሪ ስታጭበረብር የከረምክ፣ በካናዳም ስታጭበረብር፣ በአውሮፓም በአውስትራሊያም በየትም ስታጭበረብር፣ የትም ቦታ አፍሪካም ስታጭበረብር የከረምክ አጭበርባሪ አሁን በዚህ በኩል እግዚአብሔርን ሊሸውድ ማለት አይቻልም። የሰው ህይወት አጎሳቁለ፣ የሰው ህይወት ጤና ነስተ፣ ስንት ሰው በእጃችሁ ሞተ? ሐኪምና ገንዘብ አለ፣ ስንት ፎቅም ስንት መኪና አለ። ግን ስንት ጳጳስ የሚሆን ስንት ዶክተር የሚሆን ስንት ኢንጂነር የሚሆን ስንት የተቀደሰ ቅዱስ ጻድቅ የሚሆን ስንቱን ጽንስ ስታስወርድ ስትገል፣ በመርፌ በብረት ስትበጠብጥ ከርመህ በዛ በደም የተገኘ ገንዘብ አምጥተህ እዚህ ጋር እስቲ ልልበሉልኝ ምናምን እሱ አይሰራም። ለእናንተ ነው የምናገረው ማለት ነው። እኔ አላያችሁም፣ ብትሰጡም ትችላላችሁ። ግን ባትሰጡ ግን ይመረጣል። በእውነት ባትሰጡ ይመረጣል። እነዛ ይላል ያላችሁ ሰዎች ከትርፋችሁ መስጠት ትችላላችሁ። ጌታም በመዝገቡ አንጻር ተቀምጦ አየ ይላል። እዛ ምጽዋት የሚሰጡትን አየና 100,000 ብር ሰጠ። ዝም አለ። 200,000 300,000 እልል በሉ፣ ያንሳል፣ እልል በሉ። አየ፣ ዝም ብሎ አየ። ጌታ አየና መጨረሻ ላይ የሁሉንም አይታ አሁን ይህንን ብሰጥ ማን ይቀበለኛል? እንዱስ ምን ተብሎ ይነገራል አለችና አንዲት ዳ ያቺን ሳንቲሟን ይዛ መጣ። ሰው አየኝ አላየኝ ብላ በመዝገቡ አንጻር በጌታ አንጻር ቢቆማ ከተተችው። አሁን ጌታ ብድግ አለ፣ ቆመ። አያችሁ አለ፣ ተመልከቱ አለ። ይህ ሁላ አሁን የሰጣችሁ ከትርፋችሁ ሰጣችሁ። በቤት ብትገቡ መሶባችሁ ሙሉ ነው። የሚጎርድባችሁ ነገር ከባንካችሁ ዝቅ ያለ ነገር የለም።
ዝቅ ያለ አይደንቅም፣ አያስደንቅም ይሄ አለ። የዚህች ሴት ግን ይደንቃል አለ። የዚህ ሴት ነው የሚገርመው አለ። የዚህ ሴት ነው አለ ትክክለኛው ምጽዋት አለ። ምክንያቱም እሷ ቤቷን ሁሉ ሰጠች፣ ያላትን ሁሉ ሰጠች። ያላት ይቺው ናት። እዛች መሀረቧ ላይ ያለቻት፣ መቀነቷ ላይ ያለቻት እሷ ናት ሀብቷ፣ እሷ ናት ገንዘቧ። ከዛ ቤት ሄጄ እበላለሁ የምትለው የላትም። ብታመም እታከማለሁ የምትለው የላትም። ሰጠች። መስጠት ማለት እንዲህ ነው፣ ቁርጥ አድርጎ መስጠት። ከዛስ በበረከት ተሞ ያላት በቃ አለቀ። መስጠት ማለት ይሄ ሲሰጥም ደስ የሚለው በዚህ መልኩ ነው። እና ስትሰጡ አነሰ በዛ አይደለም። 2 ብር 1 ብር 50 ብር 100 ብር መብት ነው። በቅድስና የተገኘ በላባችሁ የተገኘ አንተ ላቦሮ ስንት ቦርሳ ስትፈታ ከርመህ ወደ ሕክምና የሚሄደውን በሬ ሽጦ ሊታከም የመጣውን ዕቃ ገዝቶ ሊመጣ የመጣውን ስትዘርፍ ከርመህ የስንት እህቶችን ወርቅ ስትበጥስ ቦርሳ ስትፈታ ከርመህ አንተ ፖሊስ ስትዘርፍ ከርመህ እዛ አሁን ለዋልድባ አባቶች እንደዚህ ምናምን ብሰጥ ትክክል አይደለም። ትክክል አይደለም። ከደሞዛችሁ ካላችሁ ላይ አቤት እንዴት እንደሚባረክ አቤት እንዴት ቤት እንደሚሞላ ይሄን ነው የማውቀው። ቤተክርስቲያንን ማስተማር ያለባት ይሄንን ነው። ቤተክርስቲያን መለማመጥ የለባትም ልጆቿን እውነትን ማስተማር። የወደደ ይቀበል፣ ያልወደደ ይቶ። እውነትን ደግሞ ካበቀላችሁ ከዘራችሁ እውነት ይበቅላል። እውነት ፍሬዋ ብዙ ነው። እውነት ጥለዋ ስር ስትቀመጡ ትረካላችሁ። በእንደዚህ ነው እኔ ገዳማትን ስሰራ የነበረው። እኔ ጋር ገንዘብ አይገባም ምን አይቃጥ ይድዛ ይኸው የሚፈለገው ይሄን ያህል መጠን ነው። ከዛ ምናምን በቃ ደግሞ ሌላ ገዳም እናንተ ደግሞ ተንቀሳቀሱ። እንደዚህ ነው። ዋልድቢትን ያያችሁ እንደሆነ ዋልድቢት ይምርሃነ ክርስቶስ ስትሄዱ ከላሊበላ ወዲያ ምንድን ነው ያደረኩት? አንድ ልጅ ነው ይዤ ሄድኩት። ከአሜሪካ መጣ። ዘመዴ ገንዘብ አለኝ ትንሽ ብር እንዲሁ ምን ላርጋት አለ። ቢኒያም ይባላል። ምን ታረጋት አልኩት። እና አባ ሰረቀ አሁን እዛ መቀሌ ያለው እሱ ያውቀዋል አሜሪካ። እንደገና ደግሞ ማን ነው አባ ወልደ ትንሣኤ አሁን አቡን ናቸው። እሳቸው ያውቁታል። ይሄ ልጅ ከአሜሪካ ነው የመጣው። ከዛ ከእናቱ ጋር ሆኖ እንሂዳለኝ እና እንትን ነው የምትለው። አዎ በቃ ውስጥ ይመኘው ስለነበረ በቃ እሺ እንትን እንላለን አልኩት። በቃ አሁን ትኬት ልግዛ፣ የአውሮፕላን ትኬት እንዳሁኑ አይደለም። 3 ገዳማትን እንያለ አክሱም፣ ባህር ዳርና ላሊበላን ብናይ አለ። እሺ አክሱም ጋር ስንደርስ ለማን ልስጠው አለኝ። ቆይ እዚህ አይደለም፣ ያው ቱሪስቱ እዚህ ይርመሰመሳልና አክሱም አይደለም የሚሰጠው። ባህር ዳር ሄድን፣ እዚህ ለማን ልስጥ? ኧረ ቆይ እንዴ እዚህ ቱሪስቱ እንደምታየው እንትኑም ለከተማም ቅርብ ናቸው። እና ታዲያ ይዤው ልመለስ እኮ ነው እንዴ ላሊበላ ልንሄድ አይደል? አዎ። ከዛ በአውሮፕላኑ ላሊበላ ሄድ። ላሊበላ ስንሄድ በቃ እዛ ምስኪኖቹን አየ ምናምን። ቆይ እንደሱ አይደለም አልኩኝና የከተማውን አስተዳደሩን በ700 ብር መኪናቸውን ተከራየው፣ ቶዮታ ላንድ ክሩዘራቸውን። ምክንያቱም ይምርሃነ ድረስ መኪና አይገባም ካለ ቶዮታ። እና የከተማ ከንቲባውን የነሱን ተከራየውን በ700 ብር ይምርሃነ ወሰድኳቸው። ከይምርሃነ ስንመለስ ይምርሃነም እንዳሰጡ አልኳቸው። ዋልድቢት ገባን። ዋልድቢት ስንገባ በሁለት ወንዞች መካከል ናት ያለችው። መነኮሳቱ ጀግና ናቸው። ግን በየዓመቱ ልመና ነው። ዘመዴ ልትመጡ ነው? አዎ በቃ ባቄላ ጭናችሁልን ነው ዘንድሮ እኮ እንደዚህ። እሺ። ከዛ የአባይ ቴክኒክ መኪኖች አሉ፣ የሁለት የጎጃም ሰዎች፣ እነሱ ይሰጡናል ባቄላውን፣ ሌሎችም ሰዎች ይጨምራሉ፣ ይዘንላቸው እንሄዳለን። እንደዚህ ነበር በቃ ዓመት በዓመት ልመና። ግን 2 ወንዝ መሀል ነው ያሉት። ውሃው ሲያምር፣ የወንዙ ውሃ ሲያምር እና መቼም እዛ ገባን። እዛ ስገባ ደግሞ መነኮሳቱ ዶክተሮች ናቸው፣ ኢንጂነሮች ናቸው ምናምን። እዚህ ገዳም ያሉት መነኮሳት ዝም ብሎ አይምሰሏቸው። እና ደግሞ እኛ መነኩሴ የመጡት ከግሪክ ሀገር ነው፣ ዶክተር የነበሩ ናቸው። ቤተሰቦቻቸው ሳይነግሩ የመጡ ናቸው። እና እኔ አውቃቸዋለሁ። እዛ እነሱን አነጋገር ናቸው። ከዛስ ተነጋገር ምንድን ነው አሁን ገንዘቡን እዚህ መስጠት ትችላለህ፣ የምትሰጠው ግን ገንዘቡን አይደለም። እና
እነዚህ መነኮሳት ቁጭ ብለው ነው የሚውሉት። ይጸልያሉ፣ ይሰግዳሉ፣ ይጾማሉ፣ እንትን ይላሉ። ከዛ ይልቅ እነሱ ምርት ያምርቱ። ስለዚህ የሚያመርቱትን ምርት እኔ ደግሞ በአመት ህዝብ ይዤ መጥቼ ህዝቡ ይግዛቸው። ከዛ ገንዘብ ያግኙ። ከዛ ያን ያገላብጡት። ከዛ ያሳድጉ እና ምን ልግዛላቸው? የሽመና ዘመናዊ የሽመና ማሽን። በጣም ጥሩ። እሺ እናንተ ደግሞ መነኮሳቱ ሰው አምጡና አዲስ አበባ ሂዱና ሰልጥኑ። ሰበታዎች ተቀበሉ። ሰበታ ቤተ ደናግል መነኮሳቱን ተቀበሉ። ከዛ ያ ማሽን ተገዛላቸው። ከዛ ሰልጥነው መጡ። ከዛ እነሱ አመቱን ሙሉ ያመርታሉ። የአልጋ ልብስ ያመርታሉ፣ የሶፋ ልብስ ያመርታሉ፣ ምን ያመርታሉ። እኔ ደግሞ ኢያቄም ወሐና ብዬ ህዝቡን ወደ ላሊበላ ይዤ ይሄዳል። ወደ ላሊበላ ይዤ ይሄዳል። ከዛ 4 መኪና 5 መኪና ይመጣል። ከዛ እኔ መኪና ውስጥ እነግራለሁ፣ ይህንኑ እነግራለሁ። እናንተ ግዟቸው፣ ጨምራችሁ ግዟቸው። 10 ብር ያሏችሁን 100 ብር ግዟቸው። ስትፈልጉ 1000 ብር ግዟቸው። በቃ አይለምኑ። እነሱም ደስ ይበላቸው። ልመና ያስጠላል። ያገልግሉ፣ እናንተ ግዟቸው። በረከት ነው ደግሞ። ሄዳችሁ ሶፋው ላይ ስትቀመጡ አይቆረቁራችሁም። ብትተኙበት ጥሩ ህልም ነው የምታዩት። በቃ አለቀ። በረከት ነው ብዬ ያው ነገርኩ። እዛ ህዝቡ ይሻለ። እነሱ ያንን ምርት አምጥተው ያስቀምጡታል። እናቴ በቃ ሽሚያ፣ ግድያ ሆነ። ይሄ ነው በቃ ልማት ማለት ይሄ ነው። ልማት ማለት ይሄ ነው። ከዛ ምንድን ነበር ያሰብኩት የነበረው? የሆነ ትንሽ ከብት ተገዛላቸው፣ እሱን አደልበው እንዲሸጡ። ከዛ ምንድን ነው ያደረግኩት? የላሊበላ ያሉትን ሆቴሎች ማነጋገር። እነሱ እርሻ አላቸው፣ በሁለት ወንዝ መሀል ነው ያሉት። ከዛስ ይህንን በቃ ምንድነው ኬሚካል ያልነካው ባዮ የሆነ ቆስጣ፣ ድንች፣ ካሮት ቢያመርቱ ከዛ አንዲት መኪና ብንገዛላቸው፣ ከዛ በኋላ እነዛኞቹ ደግሞ የላሊበላ ሆቴሎች ደግሞ ቢረከቧቸው። አንደኛ ከገዳም የሚመጣ ነው። ፈረንጁም ሲበላ ጤና ያገኛል፣ ሀበሻውን ሲበላ ጤና ያገኛል። ገዳሙ ደግሞ ይረዳል ማለት ነው። ስለዚህ ይህን አስቤ ነበር። ያው እንደወጣው ቀረሁ። ድልድዩ ተሰበረ፣ ቀረሁ። ግን አንድ ካህን ምን አደረግኩኝ? አንድ ካህን ወንዝ ባጠገባቸው ያልፋል። ወንዝ ባጠገባቸው ያልፋልና ያንን ወንዝ ትንሽዬ ጠለፍ አድርገው አትክልት እንዲተክሉ አረኳቸው። አንድ ካህን አሉ፣ የይምርሃነ ክርስቶስ ወንድማቸው የሚያገለግሉ። አሁን እንደውም ባለፈው ደውለውልኝ መነኮሱ መሰለኝ እና ዛዚያ ስላሴ ጋር ስትሄዱ እዛ ከዛኛ በአመት ስንሄድ በቃ ሎሚው ምኑ የሚገርም ነገር ማለት ነው። ቢያንስ እንኳን አይለምኑም። እኛ ሰውዬ ድርቅ እንኳን ቢመጣ እሳቸው አካባቢ ቆስጣ አለ፣ ካሮት አለ። ቀቀል አድርጎ ጎመኑን መብላት ይችላሉ ማለት ነው። ይሄ ብቻ አይደለም። በክርስቶስ ሰምራ በምናምን ስንሄድ እነ ዶክተር ሰለሞን ከኔ ጋር ነበር የሚሄዱት እና ገጠር ውስጥ መንደር ውስጥ እንገባና ዘር ይዘው ይሄዳሉ። ከአዲስ አበባ ዘር ይዘው ይሄዱና ገበሬዎቹም በግ ያርዳሉ። በግ ያርዱና ገበሬው ይሰበሰባል ለጨዋታ። ስለዚህ ሜዳ ላይ ነው የተቀመጣችሁት አይደል? አዎ። ጣና እዚህ ጋር ነው አይደል ያለው? አዎ። በቃ ይቺን ትከሉና የዛሬ ዓመት ስንመጣ ተንከባክቦ ያሳደጋት ይቺን ያሳደገ ሽልማት አለው ይሏቸዋል። ገበሬ ደግሞ ደስ ነው የሚለው በዚህ በኩል እሺ ብሎ ተንከባክቦ ስንመጣ ብርቱካን፣ ስንመጣ ፓፓዬ፣ ስንመጣ ማንጎ፣ ስንመጣ ምን አድጎ በአመቱ ስንሄድ ማለት አለቀ። አሁን ብዙዎቹ ገዳም ሄደው ነይነምዬ ማርያም ከዛ ጨረታ እቺን ስዕል በ100 ብር እሺ ስንት ገዛለ? 50 ብር እሺ ጋር ለአካባቢው ለካህኑ እንደው አንዲት ነገር የልማት ነገር የሚያደርግ የለም። በገዳም ስም መዝረፍ፣ በገዳም ስም ጨረታ፣ በገዳም ስም ማደንቆር። እኔ ግን ገዳማት ሰዎችን ይዘን ስንሄድ የሚሄደው ሰው ሐውልት ተክሎ መምጣት አለበት። በእውነት ደብረ ዳሞ ስንሄድ ደብረ ዳሞ አንድ ቀን እኛ ሄደን ቁጭ ብለናል። እኔ ዶክተር ሰለሞን እንግዲህ አሁን ዶክተር ሰለሞን ቀኛዝማች ይባላሉ። ከዶክተር ታዬ ወልደ ሰማያት ጋር ታስረው የነበሩ ናቸው። የጋምቤላ ገቨርነር የነበሩ ናቸው። በአፄ ኃይለሥላሴ ጊዜ የተባበሩት መንግስታት የምዕራብ አፍሪካ የህፃናት ምናምን ኃላፊ ሆኑ የሰሩ ናቸው። ወያኔ ያስራቸው ነበር። የሀረርጌ ሰው ናቸው። የሀረርጌ ቆጡ መራታ ናቸው። እሳቸው ግን ወዳጄ ናቸው ዶክተር ሰለሞን እና እንደዚህ ቁጭ ብለን እዛ ደብረ ዳሞ አንድ አስከሬን መጣ።
ከዛ በኋላ ከላይ ገመድ ላኩ፣ ከዚህ ገመድ ላኩ እና ወደ ላይ ይጎትታል። ሰውየው ለካስ በጥይት መሰለኝ የሞተው። ወደ ላይ ሲወጣ ያ ደሙ እዚህ ታች ያሉት ላይ ይፈሳል። እዛ ቁጭ ብለን አየን። ያሉት ልጆች ስኬች አነሱ። እንደዚህ ያረጉ። ብረት ቤት ያላቸው አሉ፣ ምን ቤት ያላቸው አሉ። ምን አደረግን? በአመቱ ስንሄድ ፑሊ እንደዚህ የሚጎተት ከዛ አስከሬኑን የሚይዝ ከዛ ምንም ላይ ያለ ሰው እንደዚህ በማሽከርከር በደብረ ዳሙ በግድግዳው ላይ በጎማ የሚወጣ የአስከሬን ማውጫ ሰርተን ይዘን ሄድ። በቃ ገዳም መሄድ የገዳሙን ችግርም ለማቅለል እንጂ ፎቶ ተነስቶ እኔ ደብረ ዳሙ ደርሻለሁ፣ እኔ ማህበረ ደጌ ነኝ፣ እኔ ምናምን ትክክል አይደለም። የምትሰሙኝ ወጣቶች ካላችሁ ይህን ሰው አሁን በርሜል ጊዮርጊስን ማን ያስተዋወቀው? በርሜል ጊዮርጊስን እኔ ነኝ ያስተዋወቁት። የበርሜል ጊዮርጊስ ግን እንትኑ መጨረሻ ላይ አቅጣጫውን ቀይሯል። ሀብታም ሆኑበት። እኔው በቴሌቪዥን አስተዋውቄ አሁን ያንን የበርሜል ጊዮርጊስን የቀረጸ ይልክልኝ የነበረው እኔ በቴሌቪዥን አስተዋውቅለበት የነበረው ዲያቆን አሁን ዛሬ የለም እሱ ብሎ አቅቶት በቃ እሱም እኔም ትቼዋለሁ። ዘራፊ ነው የሚተካው። ዘራፊ አንድ ነገር ሲመጣ ብቻ ቁጭ ብሎ የራሱን ፕላን የራሱን መዝረፍ ነው። ቦታው አይለማም። ቦታው እንትን አይልም፣ ደስ አይልም። አሁን ዛሬ በሚገርም ሁኔታ ያ ልጅ ዋልድባ ሄዶ እየተማረ ነው። እዚህ ዋልድባ ሰቋር ሄዶ ለትምህርት እየተማረ አሁን ለአባቶች የሚላላከው እሱ ነው። ሙያም አለው የዚህ አሁን ባለፈው ሲላክ እንደውም አሁን እናገራለሁ ሲላክ ከአንድ አባት ጋር ተልኳል። እሱ ከኔ ጋር ኮንታክት የሚያደርገው እሱ ነው። ነቃ ያለ አባት እንትን ያለ እሱ ስለሆነ ማለት ነው። እና ተልከው ሲሄዱ መኪናው ተገለበጠ። ወደ 8-9 ሰው ሞታ አሉ። የተረፉት እሱና ምናምን ነው። ሁለት ነው። እሱ ይሄ ጥርሱ አካባቢ ተጎዳ፣ ደህና ነኝ አለ። እኛ አባት ደረታቸው አካባቢ ነው ምናምን ያ ተቀዶ መውጣት አለበት ብሎ ደም ነበር፣ እሱ ተቀድቶ ወጣ። ሁለቱም አሉ። አሁን ከዛ ከሰቋር ምን ይክፈሉ ራሱ መልሶ ነገረኝ። እንደዚህ ከሰው ተበድረን ነው እንደዚህ ሆኛለሁ፣ ይሄ መታከም አለበት ብለውኛል፣ ትንሽ ከፍያለሁ አለ። ስለዚህ በቀደም ዕለት እንትን ላይ ነገርኳችሁ። እግዚአብሔር የተመሰገነ ይሁን። አንዲት እህት ነው ያዘዝኳት። አሁን ጥሩ ነው። አሁንም ጎንደርም መጥቷል፣ ሊያግዛቸው መጥቷል። ግን ስልክ የለውም። የሚገርማችሁ ነገር ስልክ የለውም እና የምታዩትን የሚያማምሩ የገዳሙን ፒክቸሮች ያነሳ የነበረው በፊት በነበረው ስልክ ነው። አሁን ግን የለውም። ለዚህ ሰው ቆንጆ ስልክ ብንገዛለት እዛ የአባቶችንም ሲደርሱም ጸሎቱንም የገዳሙንም ታሪክ እየቀረጸ ለኛ ይልክልናል ማለት ነው። ስለዚህ ለማንም የምትገዙት ነውና አንድ ስልክ ብትገዙልኝ ጥሩ ነው። ጎንደር ነው ያለው፣ ጎንደር ታስረክቡታላችሁ ማለት ነው እና የገዳሙንም ታሪክ በዛው ይሰጣል። ወይም ኮምፒውተርን ብንገዛለት እዛ ቁጭ ብሎ ታሪካቸውን እየመዘገበ ዶክመንተሪ እየሰራ የገዳሙን ነገር ሊልክ ይችላል። አሁን ይህ ልጅ በዛው ትምህርቱን ተምሮ ክህነቱን አግኝቶ ሰልጥኖ ይወጣል ማለት ነው እና ስለዚህ ለስራ ቢሆን የትኛውን ነገር ብናደርግ ለስራ ቢሆን ጥሩ ነው። አሰቦት ስላሴ በየአመቱ ተራብን፣ በየአመቱ ምናምን ነው። ትት ጊዜ ነው እንግዲህ እኔ ወጥቼ በማምላክ በምለው በስላሴ ባቦ ምለው አይሆንም። አሜሪካ ኤምባሲ ውስጥ የሚሰራ አንድ ወንድም አለ። እሱን ተማጸንኩት። ከዛ በኋላ እሱ ሄደ፣ አነጋገራቸው፣ መጣ። ምንድነው ፕሮጀክት ቅረጽልኝ አልኩት። ፕሮጀክት ቀረጸ። ከዛ አዳራሽ ተሰራ። አካባቢው ምንድነው የሚፈልገው? ምንም የሚፈልጉትን ነገሮች ተናገሩ። ስለዚህ ሞላሰስ ይሄ ሸንኮራ እየጨመቀ የከብቶች መኖ ቢሰራ፣ ምክንያቱም የሐረር ከብት ሰንጋ የታወቀ ነው። ስለዚህ እነሱም ደግሞ የጫጩ ከብቶችን ገዝተው አደልበው ቢሸጡ ከዛ ልመና ቢቀርባቸውስ አልኩኝ። እንግዲህ እኔ እኮ ብማር ከዚህ በላይ እንደው ብማር እንዴት እንደማስብ እኮ
አሁን እኮ ያለ መማሬ እኮ ነው እየጎዳኝ ያለው። በእውነት ያለ መማሬ ነው እኔ በጣም እየጎዳኝ ያለው። እና እግዚአብሔር ይመስገን እናንተን አስቸገርኳችሁ። እናንተ ደግሞ እሺ ብላችሁ ረዳችሁ። ከዛ ማሽኑ ተገዛ። ማሽኑን የሚገጥሙት ሰዎች ማሽኑ እኛ ቀንሰናል እንደውም አሉ። ከዛ ቤቱን አባቶች ሰሩ። ከዛ በኋላ ቴክኒሻኖቹ ሄዱ። ከዛ ከብቶቹን ገዙ። ከዛ የሸንኮራ ሀገር ነው ሜሶ። ከዛ ሸንኮራው ይመጣል። ያ ሸንኮራው እንትን ተብሎ መኖ ይዘጋጃል። ከብቶቹ ለአካባቢው ገበሬዎች፣ ለአካባቢው ማህበረሰብ ያ ይሸጣል። ከዛ እነሱ ወስደው አሁን አሰቦት ስላሴ ልመና ሰምታችሁ ታውቃላችሁ? የለም። አባቶቻችን ወደው አይደለም የሚለምኑት፣ ወደው አይደለም፣ ፈልገው አይደለም። ጥሩ ደግሞ ማኔጅመንት ቢኖር፣ ጥሩ አስተዳደር ቢኖር ከመነኮሳቱም ደግሞ ገንዘቡ ሲቀመጥ ሲሰፋ ያጠናሉ። ሌባው የተደራጀው ሌባው ገዳማትን የሚያቆረቁዘው ገዳማትን የሚያጠፋው አብያተ ክርስቲያናትን ማፊያው ቡድን ደግሞ የት ነው ገንዘብ ያለው? አይ እንትኖች እኮ ይሄን ያህል ሚሊዮን ብር አላቸው ነው። አባከሌ እኔ ሹመኛ ሄድ እሱ ይሄድ እዛ ይሄዳል። አባከሌ ተቀይረዋል። አረ የልማት ላይ ነን፣ አረ ጥሩ ናቸው ምናምን። አይቻልም። ሌላ ቦታ መሄድ አለባቸው። ይሄ በላተኛው ሆዱን ወልውሎ ይመጣል። ከዛ ያደቃቸውና እሱ ተነስቶ ቀይሩኝ ብሎ ደግሞ ይሄዳል ማለት እንደገና ከዜሮ ይጀመራል ማለት ነው። አይሳካላችሁ። ይሄን የምታደርጉ መነኮሳት፣ ይሄን የምታደርጉ ቀሳውስት፣ ይሄን የምታደርጉ ጳጳሳት በእውነት አይሳካላችሁ። የኢትዮጵያ ቤተክርስቲያን፣ የኢትዮጵያ ገዳማት አምላክ ይፍረድባችሁ። ያጠራቀማችሁትን ገንዘብ ደግሞ አትበሉትም። ስኳር እንዲህ እያያችሁት ሐኪም ቤት እንደጎመጃችሁ ለሀጭ እንደዚህ እንትናችሁ እንዳዝረበረባችሁ መንገደኛ ይበለዋል። ከቤተ ክርስቲያን የዘረፋችሁትን ገንዘብ መንገደኛ ይበለዋል። ኢትዮጵያ ቤተክርስቲያን ሀብታም ናት። ሰው የሀብት የሰው ድሃ አይደለች፣ ግን ማፊያ፣ የተደራጀ ማፊያ ቤተክርስቲያኒቷን ድሃ አድቁቆ ለማስቀረት ማፊያ የ30 የ40 ሚሊዮን ብር መኪና የሚነዳ መነኩሴ ከየት አመጣ ተብሎ የማይጠየቅ 5 ስታር ሆቴል ሁሌ የሚበሉ ጸሐፊዎች አሉ። የቦሌ ጸሐፊ የምናምን ጸሐፊ ምናምን 5 ስታር ሆቴል ነው የሚበሉት። ደሞዛቸው 100,000 ምናምን ነው። ከርሳሞች እና ከነዚህኛው ጋር ሰሞኑንም ስለምጣላ ችግር የለም። ከነዚህኛው ጋር ተኩስ አቁም ስምምነት የለም። ከኛ ቤተሰቦች ጋር የተኩስ አቁም ስምምነት የለም። ያው በዛው መቀጠል ስላለብን ማለት ነው። ስለዚህ ገዳማትን ለለውጥ እንደዚህ ማሰራት ጥሩ ነው። የዋልድባ ራሱ ዋልድባ ዳልሻን የጥጋብ ዛሪማ ከተማ ሲሄድ መብራት የለም። እሺ ምን ላድርግ? አንድ ሰውዬ ትንሽ የጄኔሬተር አድርጎ በየሰው ቤት ያችን ማታ ለ2 ሰዓት ለ3 ሰዓት እያበራ ገንዘብ ይሰበስባል። እቺ ነገር መጣችልኝና አለመማር ደፋር ነው የሚያደርገው። አዲስ አበባ መጥቼ ትልቅ ጄኔሬተር ፈልጉልኝ አልኩ። ትልቅ ጄኔሬተር ተፈለገ፣ ተገዛ። ጭኜው ሄድኩኝ። ለዛሪማ ከተማ መብራት ላስገባ እኮ ነው። አቤት እንደው እኮ ጭካኔ። እና ብዙም ሳንቆይ መብራት ገባ መሰለኝ። እኔ ያ ጄኔሬተር የት እንደገባም እንዴት እንደሆነም አላውቅም። ግን ድፍረት አይምሰላችሁ። ገዳማት ከሚለምኑ ብዬ ነው። በቃ ለህብረተሰቡ አገልግሎት ይስጡ፣ እነሱ ግን ገንዘብ ይሰብስቡ። እና ወፍጮ ቤት ተከፍቶላቸዋል። የልማት እና ምናምን በጎ ኮሚሽኑ ከፍቶላቸዋል። ከዛ ደግሞ ይችን ብናደርግ ብዬ ያንን አደረግኩ ማለት። ብዙ ቦታም እንደዚህ ነው። አሁንም ለዋልድባ አባቶቻችን የምናደርገው ይህንን ነው። ቋሚ ነገር ነገም መጥተው ዘመደ አክሊለ ገብርኤል ልጃችን አቤት ደሞ እኮ ዘንድሮ ራበን በርበሬ ጠፋ ምናምን ሳይሆን በቃ አሁን ዛሬ የምናስገባላቸው ገንዘብ መንግስት መሬት ሰጥቷቸዋል። መሬቱ ላይ እናንተ ዲዛይነሮች፣ ኢንጂነሮች ምኖች አላችሁ፣ እናንተ ታመጡታላችሁ። እኔ የደባርቅን ህዝብ አፈር ከድሜ ያበለዋለሁ። እዚህ ሆኜ ተራ ገብተ የደባርቅ ዩኒቨርሲቲ ተማሪዎች ተራ እየገባ ሲሚንቶ አብካላለሁ፣ ብረት ለምናለሁ፣ ሲሚንቶ ለምናለሁ። ከዛ ምርጥ ህንፃ እንሰራላቸዋለን። ይከራያል፣ አለቀ። እነሱ ጸሎት ብቻ አይደለም እንዴ? እስቲ ንገሩኝ፣ እዚህ ውስጥ ያላችሁ ንገሩኝ። እንደዚህ ይሻላል አይሻልም?
እንደው ካራማ የሚባል ሰው ብቻ ነው ሼር የሚያደርገው እንትኑን። ምንድን ነው ሌሎቻችሁ ምንድን ነው ዝም የምትሉት? ሼር አድርጉ። ሼር 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 አድርጉ። እንደዛ ማድረግ እንችላለን አይደለ? እንችላለን። ይቻላል። ይቻላል በሉ እስቲ። ይቻላል 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 ይቻላል። የማይቻል ነገር የለም። እግዚአብሔር በሚያውቀው የማይቻል ነገር የለም ማለት ነው። እንግዲህ ማዕዶትንም ያቋቋምኩት ለዚህ ነበረ። አይታችሁ እንደሆነ ማዕዶት የሚባል በአንድ ጊዜ ድብልቅልቁ የወጣ ከመንግስትም ከቤተ ክህነትም ፈቃድ አውጥቼ ነበር። የማዕዶትን እንዳለ ፕሮጀክቱን ቁረጡት፣ ከፈለጋችሁ አሁን የምናገረውን ቁረጡት፣ እግዚአብሔር በሚያውቀው ቁረጡት። የማዕዶትን ስሙን ወሰዱና በየወሩ ሚሊኒየም አዳራሽ መግቢያ 200 ብር መግቢያ 200 ብር እያሉ ሰውን ከቤተ ክርስቲያን አውጥቶ አዳራሽ ውስጥ ዝማሬ ሊቀ ሊቃውንት ገሌ ይመጣሉ፣ አባ ገሌ ይመጣሉ እያሉ ያጭዱታል። እኔ ማዕዶትን ያቋቋምኩት እንደዛ አልነበር በእውነት እንደዚህ። ኮሚሽኑም ቀላል አይደለም። ዘማሪያኖቹም በቃ እንደ መተዳደሪያ ማለት ነው። ሌላ ማዕዶት ስናቋቁም ዘርፍ አድርገን ነበር። የሕክምና ክፍል፣ የልማት ክፍል፣ የእጽዋት ክፍል፣ የአይቲ ክፍል ያላደረግነው አልነበረም። ያንን ማን ወሰደው? እንዳለ ኮፒ አድርገው ወሰዱት። እነማ? እነ ጃኒቶች፣ እነ ጃን ያሬድ፣ ጃን ሉቃስ፣ ጃን ቅዳሴ፣ ጃን ሐኪም፣ ጃን ጂኒ ሁላ አልቀረም። በእውነት ጃጃጃን ብለው አሉ። ኮፒ አድርገው ነው የወሰዱት። በእውነት ኮፒ አድርገው ግን ለቤተ ክርስቲያን የሚጠቅም አይደለም። ራሳቸውን የሚጠቅም አንድ ገዳም አንድ እንትን የሚሉት ነገር ኖሮ አይደለም። እና ህልም ነበረኝ። በኋላ ግን የተሰበሰቡት ትልልቅ ሰዎች ናቸው። ህንፃ ያላቸው፣ ሀብት ያላቸው፣ ገንዘብ ያላቸው ሰዎች፣ ምንም የማይፈልጉ ሰዎች ናቸው ተሰብስበው የነበሩት እነ ደራርቱ ቱሉ እነ ማናዋነን ነበሩ። ስለዚህ ደግሞ አፌ አያርፍም። ያው ተነስቼ እንካቀመ ስለዋለው ስርዓቱ እነዚህን ሰዎች ወስዶ በጥፊ ቢያላጋብኝስ ብዬ አይ በቃ ትቼዋለሁ። መልካም ቀን ሲመጣ፣ ሰላማዊ ቀን ሲመጣ እናስቀጥለዋለን። ፍቃዱን ለመንግስትም ለቤተ ክህነትም መልሱ ብዬ እኔ ሩቅ ነው ያለሁት። በእኔ ምክንያት እኔ አፌ አያርፍም፣ አንደበቴ አያርፍም። እነዛ ቤተሰብ አስተዳዳሪ ናቸው። ለሀገር ለወገን የሚጠቅሙ ምን የሚሉ ትልልቅ ሰዎች ናቸው እና በእነሱ ምክንያት ጉዳት እንዳይመጣ ብዬ ማዕዶትን አቆምኩ። ብዙ ሰዎች አሁን የት ደረሰ እንደዚህ አቋቁሞ እንደዚህ ምንትስዬ ብሎ ምናምን ይላሉ። እኔ እንደዚህ አስባለሁ። የኔ ጌታ እንደዚህ አስባለሁ። ቤተ ክርስቲያን እኮ ቅድስት ሥላሴ እኮ ሰፊውን አንደኛ ፎቅ ላይ ሰፊ ቢሮ ነው የሰጡን ብፁዕ አቡነ ፊልጶስ የአሃዱ ባንክ ለምኛ አሃዱ ባንክን ያቋቋምኩበትን የ6 ወር ነው የዓመት የቤት ኪራይ ከፍሏል። ይሄ ሁሉ የውስጥ ዲዛይኑ ተሰርቶ ምን ተሰርቶ አልቆ ይቅር አቁሙት። በእኔ ምክንያት ጦስ ውስጥ መግባት የለባችሁ። ስለዚህ መሆን የለበትም ብዬ ነው ያቆምኩት ማለት ነው። ያው እኔም ጤናዬን አገኘው፣ እነሱም ጤናቸውን አገኙ። አለቀ። እግዚአብሔር ያለ ቀን እንደዚህ አይነት ነገሮች ሲመጡ እንሰራለን ማለት ነው። ስለዚህ ነገ ሁላችንም እንገናኛለን። ከጠዋት ጀምሮ የአባቶችን መልእክት አስተላልፋለሁ። ከጠዋት ጀምሮ እንደምን አደራችሁ ምለው በባንክ አካውንቱ ነው፣ በአባቶች የባንክ አካውንት ነው። ተዘጋጁ። እስከ ማታ ድረስ እናንተ እያስገባችሁ ቆዩ። ከውጭ ያላችሁትም ዳይሬክት ማስገባት ትችላላችሁ። ማታ ግን በጸሎት እንጀምራለን። በኢትዮጵያ ከ11 ሰዓት አካባቢ ጀምሮ መዝሙሮች ምኖች ይኖራሉ። ዘማሪያን ካላችሁ እዚህ አድ ማድረግ እንችላለን። ኢትዮ ቤተሰብ እነ ቀሲስ ሳሙኤል በዩቲዩብ ይተላለፋል። በኢትዮ ቤተሰብ ሰብስክራይብ አድርጉ። ኢትዮ ቤተሰብ ጋር ሄዳችሁ ሰብስክራይብ አድርጉ። ሌሎችም ማስተላለፍ ትችላላችሁ። ዩቲዩብ ያላችሁ፣ ቲክቶክ ያላችሁ ማስተላለፍ
ትችላላችሁ ማለት ነው። ታዲያ አንበሳ ምናምን ሲመጣላችሁ አንበሳውን ለእናንተ ብታስቀሩት ይበላችኋል አልኳችሁ። ይበላችኋል። በአባቶች ቀልድ የለም፣ በዋልድባ ቀልድ የለም። ነግሬያለሁ። የተገኘቿን ወስዳችሁ በዛው እችን እኛንን አግኝተን ያመጣ ነው ብላችሁ እዛው መስጠት ያስፈልጋል ማለት ነው። ስለዚህ ይህ እናደርጋለን። እግዚአብሔር በአንድ ሰው ላይ እንዴት ስራ እንደሚሰራ ታዩታላችሁ። በተደረገው ነገር ማንን ታመሰግናላችሁ? እግዚአብሔር ይችላል ትላላችሁ። እግዚአብሔር ይችላል ትላላችሁ። እግዚአብሔር ይሰራል ትላላችሁ። አለቀ። ኮሚቴ ቅብጥሮ ምናምን የለም። ከተፈቀደ ከሆነ በእንደዚህ ሁኔታ መስራት ይቻላል። ተጠያቂነት ባለበት መልኩ አሁን እኔን መስደብ አትችልም። ዘረፈ ገንዘብ ምናምን የለም። ነገ የምናገራለሁ፣ ዛሬ የምናገራለሁ። በዋልድባ ዳልሻ ጉዳይ፣ በዋልድባ ሰቋር ጉዳይ ከምታስገቡበት ገንዘብ ላይ 0.5 ሳንቲም ገዳሙ ለእኔ ከከፈለኝ እግዚአብሔር ይቅጣኝ። 5 ሳንቲም አልኳችሁ፣ 5 ሳንቲም እግዚአብሔር ይቅጣኝ። ልሳኔን አንደበቴን ዝግት ያድርገው ከአባቶቼ ላይ፣ ከዛ ከአባቶች ላይ ኮሚሽን ሳንቲም ምናምን አወላሀንቲ ነገር የለም። በቃ እናንተንና ባለጉዳዩንና እናንተን አገናኛችኋለሁ። እናንተ ቋታቸው ውስጥ ከታላችሁ። ከዛ ይሄን ያህል ገንዘብ አግኝተናል ይላሉ። የተገኘውንም ገንዘብ በይፋ እነግራችኋለሁ። ስራቸውን ይጀምራሉ። ስራቸውን እስኪጨርሱ ሌላ አንድ ዝግጅት አዘጋጅተን ደግሞ ቆርቆሮ ይሄን ያህል፣ ብረት ይሄን ያህል፣ ምናምን ይሄን ያህል ብለን እንዘጋላችኋለን። አለቀ። የዓመት ቀለባቸውን አሁን እንዘጋለን። ከብቶቻቸውን እንዘጋለን። ይሄ ሶላሩን ትነግሩኛላችሁ። 5 ሶላር ነው የሚያስፈልገው። አንዲት ሴት ከዚህ ከሲያትል ቀሲስ ሱራፌል አገናኝቶኛል። አንድ እህት፣ እነሱ 1-2 ቢችሉ ሌሎች ቢችሉ ነገርኳችሁ። እግዚአብሔር ምስክሬ ነው። እንዲሁ ዝም ብላችሁ አስቡት። 5-6 ሰው ይበቃል። በቃ 2-3 ሰው ይበቃል አንድ ነገር ለማድረግ። በፍጹም ቢሊየን ሰው አያስፈልግም። መጥፎነቱ ምን መሰላችሁ? አሁን ገንዘብ ያላቸው ኦርቶዶክሳውያን እጃቸው አይፈታም። ለዚህ ለቅድስና፣ ምክንያቱም ገንዘቡ የሚመጣበት ሌላ ኮተት ስላለው ለዚህ አይፈታም። የኢትዮጵያ ሀብታም ሁሉንም ማለት አይደለም፣ ድንገቴ ነው። ሀብቱም ድንገቴ ነው። እያየው ነበር አሁን ዛሬ የሆነ እንትን ላይ እያየው ነበር። የ10 ሚሊዮን ብር ቼክ የምናምን ሲመጣ በጤናማ መልኩ የመጣ አይደለም። እውነቱን እንነጋገራለን። ለጥሎሽ 5 ሚሊዮን ብር፣ 10 ሚሊዮን ብር፣ የ40 ሚሊዮን መኪና ስማቸውን ስታየው ገመቹ። ይሄ በጤና የመጣ ገንዘብ አይደለም። እና የኢትዮጵያ ሀብታም ሀብቱ የመጣው ወደኋላ አካባቢ ስለሆነ ገንዘቡን የሚያወጣበትን ቦታ ያውቀዋል። እዚህ የተቀደሰ ቦታ ላይ በጣም ይቸገራል። በእውነት ለቪትስ ነው እጁ የሚፈታው፣ ለቪትስ ነው በእውነት። እና ለቀሚስ ይፈታል በጣም እንጂ ለገዳም የለም። እናቴ የገዳም ገንዘብ ያለው አሉ። ለዚህ እግዚአብሔር ያስቀመጣቸው ሰዎች አሉ። እግዚአብሔር ለዛ ሰው ይበለን እና ካልተፈቀደ አይሆንም። የተፈቀደላችሁ ሰዎች ግን ነገ ተዘጋጁ። በዛ መልኩ እንሄዳለን። ጸሎቱ ከጎንደር በቀጥታ አባቶች ያስተላልፉላችኋል። ጎንደሮች አኩርታችሁኛል። መልሼ አመሰግናለሁ፣ በእውነት አመሰግናለሁ። እግራችሁን አደግድገው ወጣቶቹ በአበው ስርዓት መሰረት ገዳማውያኑ መጥተው እዛ ተደርድረው ወጣቶቹ የጎንደር ወጣቶች መጥተው ውሃ አቅርበው ከዚያ በኋላ ተንበርክከው ነገ አሳያቸዋለሁ። ነገ በደንብ አሳያቸዋለሁ ቪዲዮውን። ተንበርክከው ከዛ እግራቸውን እጥብ አድርገው እግራቸውን ስመው አባቶች መርቀው ልክ እኔ ደግሞ እዚህ ቁጭ ብዬ ልክ እኔ እንዳጠብኮኝ ነው የምሰማኝ። እነሱ ድፍት ሲሉ እኔ እግራቸውን ሲስሙ እኔም ሳም ይደረግልኛል፣ ባለውበት ይደረግልኛል። ምርቃቱን ሲመርቁ እኔም እዚህ አሜን 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 ይሁን ይደረግልኝ ይሆንልኛል። አዎ ዙሪያዬን የእሳት አጥር ናቴ
የሆነልኝና እግዚአብሔር ሞገስ የሚሰጠው በአባቶች ጸሎት ነው። እና ይደረግልኝ። እናንተ በየቤታችሁ ይደረግ። አንድ እህቴ እያለች ነበር ቅድም፣ አንድ በሬ እገዛለሁ እኔ ዘመዴ እያለች ነው፣ ዳላስ ነው የምትኖረው። የጋሽ በቄ ልጅ አንድ በሬ እገዛለሁ አለች። እውነት በጣም በጣም ነው ደስ ያለኝ። አለቀስኩ አለች እንደዛ ስትጽፍ እና እነሱ ተንበርክከው እግር ሲያጥቡ ይሄን የቀረው አሁን ከኢትዮጵያ የቀረ ነው። ኢትዮጵያውያን የነበረ ባህላችን ነው ይሄ። እንግዶች ሲመጡ አወቅ ነው አላወቅ ነው ውሃ ሙቀው እግር አጥበው መኝታ ሰጥተው ምን ሰጥተው ነው አባቶቻችን እዛ ቤት የሚገባው በረከት። በአብርሃም ቤት የተገለጹ አጋዕዝተ ዓለም ሥላሴ ይገለጣል፣ ቅዱሳን ይገባሉ። ባለማወቅ ሰዎች ቅዱሳን መላእክትን ያስተናግዳሉ፣ ጻድቃን ሰማዕታትን ያስተናግዳሉ በቤታቸው። እንግዳ በረከት ነው። የሚመጣ እንግዳ ደግሞ እግሩ መታጠብ አለበት። ይሄ ለኢትዮጵያን ብቻ የተሰጠ ብራንድ ነው። የኢትዮጵያ መለያ ይሄን አጠፋ ነው። ዘመናዊነት መጣና አጠፋ ነው። ኋላ ቀር አረግ ነው፣ ኮተት አረግ ነው፣ ያለ መሰልጠን ድንቁርና አደረግ ነው። ግን አይደለም። የበረከት ዘመን የነበረው ያኔ እህሉ ጤና ነበር። እናቴ ነጭ ጤፍ አትብላ ስንዴ አትብላ የለም ነበር ያኔ። ዛሬ የመድኃኒት መከማቻ የሆነ እድሜስ ቢባል 90 80 100 ምናምን ዓመት ጠግበው ነው የሚሞቱት። ታዘው እግር ስመው ጉልበት ስመው ባሎቻቸውን አንቱ እያሉ ሚስቶች ባላቸውን አንቱ እያሉ አባታችሁ አሉ እኮ አታርፉም እንዴ እያሉ ባሎቻቸውን አንቱ ጌታዬ ብለው። ይሄ ኋላ ቀርነትና ፌሚኒስት ሴትን መጨቆን አይደለም። ጌታዬ፣ ጌጤ፣ አበባዬ ተባብለው አይፋቱ አይለያዩ 14 15 እየወለዱ በልጅ በረከት ተሞልቶ አይራቡ አይጠሙ፣ ድህነት አይታወቅ፣ መሶቡ ሙሉ ማዕዱ ሙሉ። ወንድ ሲወለድ የብረት አጥር ይባላል፣ ሴት ስትወለድ ዘመድ የምታፈራ ናት ይባላል። ልጅ ሲመጣ በረከት ነው፣ በቃ ረድኤት ነው። ይሄ ነው የአባቶቻችን ዘመን። ይሄ ነበር የነበረው። እንጀራ ሲቀርብ ተቆርጦ ተሸንሽኖ ኢኮኖሚ ለመቆጠብ ቆይ ተብሎ አይደለም። እንጀራ ሲቀርብ ከነ መሶቡ ይመጣል፣ ይቀመጣል። ከዛ በኋላ ትከባለ ታያለ። እንጀራው ራሱ ክብ ተደርጎ የተሰራው በምክንያት 4 ማዕዘን አይደለም፣ 3 ማዕዘንም አይደለም፣ ክብ ሲሆን ደግሞ ክብ ትከባለ ዙረ። ከዛ በኋላ ማን ጠርቀም አድርጎ እንደሚበላ ይታያል፣ ማን ቀስ ብሎ እንደሚበላ ይታያል። የጎደለው ይታወቃል ማለት ነው። ማጋ እንደጎደለ ይታወቃል ማለት ነው። የጎደለውን ደግሞ ትሞላለ። ስርዓት ነው። በምንድን ነው የምትሞላው? ጉርሻ የሚባል ነገር አለ። ተጠቃልልና እዚያ አካባቢ አጎራረሱ ትክክል አይደለም ተብሎ በጎደለ ይሞላል። ያዝግባ ይባላል። ዛሬ ጉርሻ የለ። ንጽህና ተብሎ ምናምን ሃይጂን ተብሎ ጉርሻ የለ ምን የለ። እያንዳንዱ የራሱን ቆራጣ ሳህን ይዞ ይሄዳል። በቆራጣ ክልል ይኖራል፣ በቆራጣ ብሔር ይኖራል። ሁሉ ነገር ተከፋፍሎ ይሄዳል። ያ የሚሰበስበን ነገር ጠፍቷል ማለት ነው። እና ያንን ዘመን እንዲመልስልን ያው እንተጋለን። ደግሞ ይመለሳል። ምንም ችግር የለም። የኛው ስለሆነ አመድ ነው የተሸፈነበት። አመዱን ገለጥ ስናደርገው ፍም የሆነው እሳት ይወጣል። ኢትዮጵያችንም ወደ ቀደመ ክብሯ ትመለሳለች ማለት ነው። እንግዲህ 4 ቀን ሙሉ ዋይ ስለምል ነገ ጠዋት ትንሽ ይቀረኛል። ምናልባትም ወደ 5-6 ሰዓት አካባቢ ወይም ጠዋት 4 ሰዓት አካባቢ ለ30 ደቂቃ መጥቼ ደግሞ እንዴት አደራችሁ ምናምን ልል እችላለሁ። ወይም ከመጀመራችን በፊትም ልናገር እችላለሁ። ምክንያቱም ቲክቶክ ላይቭ ስቱዲዮ ቢያንስ 3 ጊዜ የ25 ደቂቃ ነው የሚለው። እኔ አሁን ዛሬ 1 ሰዓት ከ15 አደረግኩባችሁ። በዚህ መልኩ እንቀጥላለን ማለት ነው። የነገ ሰው ይበለን፣ ሁላችንም የነገ ሰው ይበለን። ዝግጁ ናችሁ? እስቲ ጻፉልኝ ያላችሁት ሰዎች።